መቀደስ መዳን አይደለም እንዴ ዳኒ? በእናንተ ትምህርት ሳንክቲፊኬሽን መዳን አይደለም? መቀደስ ማለት ልጅ መሆን ማለት ሲሆን ኮንቲኒየም አይደለም። ኢንስታንታነስ ቅጽበታዊ ነው። አንድ ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከኩነኔ ወደ ጽድቅ፣ እግዚአብሔርን ካለማወቅ ወደ ማወቅ፣ ይሄ ፕሮግሬሲቭ አይደለም። ኖ አይ ዳኒ፣ ጥያቄ ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን የሚባሉ አሉ አይደለ? እናንተ መዳን ስትሉ እነዚህ ሶስቱን አያጠቃልልም እንዴ? እነሱን ኤክስፕሌን ማድረግ ሳይሆን ጀነራል ስቴትመንት ሰርተ ብትነሳ ጥሩ ነው። መዳን የሚለው ከእነዚህ ውስጥ አንዱን ብቻ ጀስቲፊኬሽንን ብቻ ነው ወይስ ሶስቱም መዳን ነው የሚባሉት? ሶስቱም መዳንማ ሊባሏቸው። የዳነ ሰው ነው ሳንክቲፋይድ ሊሆን የሚችለው። መዳን ምንድን ነው? ስለዚህ መዳን ማለት ከድቅድቅ ጨለማ ወደሚደነቅ ብርሃን መሸጋገር፣ የእግዚአብሔር ልጅ። ስለዚህ መዳን ጀስቲፊኬሽን ብቻ ነው? መዳኑ ራሱ በውስጡ ጀስቲፊኬሽን አለው። የእግዚአብሔር ልጅ መሆን ትክክል መሆን አለው። እግዚአብሔር ሲያየው ክርስቶስ የሰራውን ስራ ነው የሚያየው። ስለዚህ መዳን ጀስቲፊኬሽን ነው ዳኒ? ነው ጀስቲፊኬሽንም ኢቭን አይደለም። ጀስቲፊኬሽን እና ሳልቬሽን ሲኖኒመስ አይደሉም፣ ወይም ደግሞ አንዱ አንዱን ተክቶ የሚቆም አይደለም። ትንሽ ኑዋንስድ የሆነ ዲፍረንስ አለው። ኦኬ። ስለዚህ ሳልቬሽን ምንድን ነው? አንተ መዳን የሚባለው ጀስቲፊኬሽንም ካልሆነ ሳንክቲፊኬሽንም ካልሆነ ግሎሪፊኬሽንም ካልሆነ መዳን ምንድን ነው ታዲያ? መዳን ማለት ከድቅድቅ ጨለማ ወደሚደነቅ ብርሃን መሸጋገር፣ ዳግም መወለድ፣ የእግዚአብሔር ልጅ መሆን ማለት ነው። እሱ የት ውስጥ ነው የሚመደበው? ኦኬ እንግዲህ አሁን ምን እያስገድዱ ያሉት በመዳን ውስጥ የሚከሰቱ ቅጽበታዊ ነገር ግን ደግሞ ብሬክዳውን ያላቸው ነገሮች አሉ። እነሱ ማብራራት ይኖርብኛል። ኖ ዳኒ፣ መዳን ይሄ ነው ብለህ ዲፋይን ካረከው በኋላ ዲፋይን ያረከውን ነገር የት ውስጥ ነው የምትመድበው? ጀስቲፊኬሽን ውስጥ ነው የምትመድበው? ሳንክቲፊኬሽን ነው? ግሎሪፊኬሽን ነው? ወይስ ከሶስቱም አይመደብም? ኃጢአቴ አጥቦ ነው ልጁ የሚያደርገኝና ቴክኒካሊ ጀስቲፋይ ማድረጉ ይቀድማል። ግን አብረው የተያዙ ናቸው። መጀመሪያ ከኃጢአቴ አጥቦ ነው ልጁ የሚያደርገኝ። ስለዚህ ሶስቱም ነው እንበል፣ መዳን ሶስቱንም ያጠቃልላል እንበል። ልጁ ካደረገኝ በኋላ ደግሞ እኔም መቀደስ ይቀጥላል። መቀደስ ደግሞ ፖዚሽናል አለ፣ ፍጹም ያደርገኛል። እንደገና ደግሞ ቀጣይነት ክርስቶስን እየመሰልኩ እየተለወጥኩ ሄዳለሁ። ይሄ ልጅ ከሆንኩ በኋላ የሚቀጥል ነው እንጂ ድህነቴን በእጄ ጨብጬ ነው እየተቀደስኩ መሄደው። ዳኒ ለምንድን ነው ኤክስፕሌን የማታደርግ? ከሶስቱ መዳን የትኛው ነው? ወይ ሶስቱም ነው ወይ መዳን ጀስቲፊኬሽን ነው። ሶስቱም ነው መዳን። ሉተራኖች እንደሚያስተምሩት ሌሎችም እንደሚያስተምሩት መዳን ማለት ሶስቱንም የሚያጠቃልል ነው በል። ወይም ደግሞ ሶስተኛ ሶስቱም አይደሉም፣ ሶስቱም ከድነት በኋላ የሚመጡ ነገሮች ናቸው በል። እንደዚህ አይነት አቋም አንዲስ ነግረኝ ስለነበረ ለኔ አሁን የትኛው ተናግር ያለው አሁን ራሱ ምናልባት እንዴት እንዳልሰሙኝ አላውቅም። መዳን ማለት ምን ማለት ነው የሚለውንስ መዳን ማለት ምን ማለት ነው ሲባል እግዚአብሔር ልጁ ሲያደርገኝ ዳንኩኝ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን አሸጋገረኝ፣ ዳግም ተወለድኩ ማለት ነው። ብሬክዳውን ግን እሱ ምን ውስጥ ነው የሚመደበው? አሁን ያልከው ነገር እሱ የኃጢአት ይቅርታ ማግኘት፣ ወንጌል መሰበክ አለበት፣ የኃጢአት ይቅርታ ማግኘት አለበት። ከዛም በኋላ የኃጢአት ስርየት ካገኘ በኋላ ደግሞ የእግዚአብሔር ልጅ መሆኑ፣ መወለዱ፣ ሪጀነሬት ማድረጉ፣ ዳግም መወለዱ አለ ማለት ነው። ጎን ለጎን እነዚህ ሶስቱ ነገሮች ውስጡ አሉ። መዳን እነዚህ ነገሮች ናቸው። እነዚህ የት ውስጥ ነው የሚመደቡት? የመዳን ኮምፖነንቶች የኃጢአት ይቅርታ እና ዳግም መወለድ፣ የእግዚአብሔር ልጅ መሆን፣ ጀስቲፊኬሽን፣ ከዛም በኋላ ሳንክቲፊኬሽን በቀጣይነት። ከሶስቱ ውስጥ የት ውስጥ ነው የሚመደቡት እነዚህ? እንግዲህ ጀስቲፊኬሽን ከመዳን ጋር በጣም የተቀራረበ ትርጉም ያለው ነው። የተቀራረበ ነው የተቀራረበ ነው ማለት እኮ አይደለም ራሱ ማለት ነው። ኦኬ እንዴት እንዳልሆነ ጀስቲፊኬሽን እንዴት መዳን እንዳልሆነ ላስረዳውት። ጀስቲፊኬሽን መዳን እንዳልሆነ እንዴት እንዳልሆነ እሺ ዳኒ ዌልካም። ጀስቲፊኬሽን ማለት በእግዚአብሔር ፊት ትክክል መሆን ማለት ነው፣ ያለ ነቀፋ መሆን ማለት ነው። ዳኒ እያስረዳኸኝ ያለ ጀስቲፊኬሽን መዳን እንዳልሆነ ነው አይደል ብያለሁና አንድ ጊዜ ሐሳቤን መሃል አዲስ እውቀት ነው የማገኘው በእውነት። እሺ በጥምቀት ክርስቶስን ለብሳችሁታል ይላል እና በቃ ክርስቶስን መልበስ ራሱ የመዳን አካል ነው፣ መዳን ነው። ክርስቶስን መልበስ ማለት እኮ ጽድቅን መልበስ ነው ባይዘው። ምክንያቱም ክርስቶስ ነው ጽድቅ ካልክ
ክርስቶስን ስትለብስ ጽድቅ እየለበስክ ነው። ክርስቶስን ስትለብስ መዳንን እየለበስክ ነው። ስለዚህ ጥምቀትን ሚስጥራትን የሆነ ከድነት በኋላ የሚመጡ ግን ትእዛዞች አድርገህ ካሰብክ በጥምቀት በሚስጥራት የሚፈጸመውን የድነት አካል አንተ መጽሐፍ ቅዱስ በእነዚህ ሚስጥራት በኩል ነው የሚሰጠህ እየተባልክ ነው እኔ በእምነት ብቻ አገኛለሁ ካልክ እግዚአብሔር የሚሰራበትን አሰራር አይደለም እየተከተልክ ያለው ማለት ነው። ይሄ ሐዋርያው ቅዱስ ጳውሎስ እንዳለው የራሳቸውን ጽድቅ መሰረቱ እንዳለው ነው የሚሆንብህ። ስለዚህ የእምነትን ትልቅነት ለመናገር እምነት በራሱ በቃ በቂ ያለው ማለት እምነት ትልቅ የሚሆነው የጥምቀትን ቦታ ይዞ አይደለም። እምነት ትልቅ የሚሆነው የቅዱስ ቁርባንን ቦታ ይዞ አይደለም። እምነት ትልቅ የሚሆነው የፍቅርን፣ የመልካም ስራን፣ የተስፋን፣ የንስሐን ምናምን ቦታ ይዞ አይደለም። ማለት እምነት በራሱ ትልቅ ነው። አየህ ግዴታ የነዚህን ጠቅልሎ ይዞ አይደለም ትልቅ የሚሆነው። ስለዚህ በእያንዳንዱ እግዚአብሔር ለመዳኛ በሰጠን መንገዶች የሚገኘውን የድህነት ጸጋ መውሰድ አለብህ። እምነትን መነሻ ነው። ባመንክበት ሰዓት የምታገኘው ነገር አለ። ምንድነው? እኛ በፕሬቬነንት ግሬስ እናምናለን። ባይዘዌ ማለት አንድ ሰው የእግዚአብሔርን ቃል ሲሰማ በእግዚአብሔር መንፈስ እኮ ይጎበኛል። የእግዚአብሔር መንፈስ ቃሉን እንዲሰማ ያደርገዋል፣ ልቡን ያላላለታል፣ የእግዚአብሔርን ቃል እንዲሰማ ያደርገዋል። የእግዚአብሔርን ቃል ሲቀበል በውስጡ የሚገባ ነገር አለ፣ መታደስ አለ። እነዚህ ነገሮች እኮ እነዚህ ሁሉ ከጥምቀት በፊት የሚደረጉ ናቸው። የልጅነት ጸጋ ፐርማነንት የሆነ የመንፈስ ቅዱስ ጸጋ የሚሰጠው ግን በጥምቀት ነው። ከጥምቀት በፊት ክርስቲያን አትባልም አንተ ማለት ነው። ከዚያ በፊት የእግዚአብሔር ጸጋ ጎብኝቶሃል ማለት በተጎበኘህበት ጸጋ ብቻ ክርስቲያን ትባላለህ ማለት አይደለም። በቃ ፐርማነንትሊ ኦፊሻል የሆነ በቤተ ክርስቲያን ፊት በምስክር ፊት ነው እግዚአብሔር ጸጋውን የሚሰጥ ልጅነቱን መንፈስ ቅዱስን የሚያሳድርብህ ከቅዱስ ቁርባን እንድትቀበል ፈቃድ የምታገኘው ያን ጊዜ ነው። እና ለጥምቀት የተሰጠውን ቦታ ከፍ ማድረግ ማለት የሌሎችን ቦታ እንዲይዝ ማድረግ አይደለም። አንደኛ ማለት ነው። ሁለተኛ ወንድማችን ፐርሰናል ኤክስፔሪየንስን ነግረናል። ፐርሰናል ኤክስፔሪየንስ ባይዘወይ ጥሩ ነው፣ ግን በፐርሰናል ኤክስፔሪየንስ ላይ ተመስርተህ አስተምሮ መመስረት ጥሩ አይደለም። ምክንያቱም ሰብጀክቲቭ ይሆናል ማለት ነው። አስተምሮ ሰብጀክቲቭ ይሆናል። እኛ ብዙ ሮንግሊ ኢንተርፕሬት ልናደርግ እንችላለን። አንድ ሰው የሪፔንታንስ ስሜት ሲሰማው ለምሳሌ ሪጀነሬት አደረኩ ብሎ ሊያምን ይችላል። ማለት የመጸጸት ኃጢአቱን የመጸጸት ምናምን ስሜት ሁልጊዜ ሰው በኃጢአቱ ሲጸጸት የሚሰማው ነገር አለ። የሆነ አዲስ ስሜት ይሰማዋል ምናምን እና በዚያ ሰዓት በቃ ሪጀነሬት አድርጌያለሁ ምናምን ብሎ ሪፔንተንሱን ንስሐውን በሪጀነሬሽን ሊተረጉም ይችላል። ሌላ ደግሞ አይምሮ በጣም ሲፈልግ አንድ ነገር ሲሙሌት ሊያደርግ ይችላል። ስለዚህ ፐርሰናል ኤክስፔሪየንስ ላይ ሳይሆን መመስረት ያለበት በነገረ ድነት ጉዳይ መጽሐፍ ቅዱስ ላይ ባለው ትምህርት መሰረት መሆን አለበት። ማለት ፐርሰናል ኤክስፔሪየንስ ከሆነ እያንዳንዱ ሰው በኤክስፔሪየንሱ መሰረት የተለያየ ትምህርት ሊመሰርት ስለሚችል ማለት ነው። ይህንን ነው ምለው። እሺ እኔም ጥቂት ልበልና ጥምቀት እኔ እንደማምነው ለኃጢአት መሞታችንና ለጽድቅ መነሳታችን የምንመሰክርበት ከክርስቶስ ሞትና ትንሣኤ የምንተባበርበት መሆኑን ቃሉ ይነግረናል። ስለዚህ ይሄ ሐዋርያ ጳውሎስም ለምን እንደተጠመቀ ሮሜ 6 ላይ በግልጽ ነው የሚናገረው። በኃጢአት ጸንተን እንዴት መኖር እንደሌለብን ይናገርና እንዲህ የሆነው እኮ ለኃጢአት መሞታችን እየመሰከርን አይደለም ወይ? እንዴት በኃጢአት ጸንተን እንኖራለን ብሎ እየተናገረ ነው። ገብቷል አለ። እኔ እንደምረዳው እንደገባኝ ይሄ ነው። ስለዚህ እየመሰከር ነው ይላል። እንደዚህ ይደግን አቤት ጳውሎስ ሮሜ 6 ላይ የተጠመቃችሁ ሁሉ ከክርስቶስ ጋር ተቀብራችኋል ይላል እንጂ እየመሰከራችሁ ነው ይላል። እኔ ሐሳቤ እንዴት ነው ታውቃለህ? በኃጢአት ጸንተን መኖርን የሌለብን ምክንያት በጸጋ ድናችኋል ይላል። ከዛ በፊት በነበረው ክፍል ላይ በክርስቶስ ስራ ጸድቃችኋል፣ በደሙ ጸድቃችኋል፣ ተቀድሳችኋል ብሎ የሚላቸው ክፍሎች አሉ አይደለ? ስለዚህ ይልና
ለምን በኃጢአቱ ጸንተን ስንትጠመቁ እኮ ለኃጢአት ተቀብራችኋል፣ ሞታችኋል። ከክርስቶስ ሞትና ክርስቶስ ለኃጢአት አይደል የሞተው? እናንተም እንዲሁ ሞታችኋል፣ ሞትን በሚመስል ሞት ተባብራችኋል ነው ያለ ያለው። በኃጢአት ውስጥ ጸንተን መኖር የለብን፣ ለኃጢአት ነው የሞታችሁት። ስለዚህ በጥምቀት ይህንን ማግኘት ግን ታምናለህ? በጥምቀት ከክርስቶስ ጋር መቀበር ግን መሞት ግን ከክርስቶስ ጋር መነሳት ግን ታምናለህ? ይሄን አመኜ ነው የተጠመቅኩት። ይሄን አመኜ። ስለዚህ ከጥምቀት በፊት ከክርስቶስ ጋር አልሞትክም ነበር ማለት ነው? አልሞትክም ነበር ማለት በጥምቀት ከሆነ ከክርስቶስ ሞትና ትንሣኤ ጋር የምትካፈለው ከዛ በፊት ያላገኘውን ጸጋ እያገኘበት ነው ማለት ነው። እዛ ጋር እያልኩ ያለሁት አሁን በግልጽ አሁንም ደግሜ ልናገር፣ ስትጡኝ አውቄ ገብቶኝ ለኃጢአት ነው የሞትኩት፣ ለጽድቅ እነሳለሁ፣ አሮጌው ማንነት ቀብሬያለሁ፣ በአዲስ ማንነት እመላለሳለሁ ብዬ ነው እዛ ቦታ ላይ በቤተክርስቲያን በቅዱሳን ፊት ይሄ ነገር ያከናወንኩት ማለት ነው። ልክ ቃሉ እንደሚለው ፕራክቲካሊ ነው። ፕራክቲካሊ የሆነው ያ የውሃ ጥምቀት ባከናወንኩ ሰዓት ማለት ነው። የውሃ ጥምቀት ባስከናወንክበት ሰዓት ነው አይደል ለኃጢአት የሞትከው? አዎ ትክክል። አዎ። እና ይሄ ለኃጢአት መሞት ድነት አይደለም ታዲያ? ለኃጢአት መሞት ድነት ውሳኔ ነው። በነገራችን ላይ ለኃጢአት ድነትማ የኃጢአት ስርየት በደሙ ተደረገ አይደለ? የኃጢአት ስርየት ባገኘን እኮ በክርስቶስ አገኘን። ሌላ መዳኛ መንገድ የለም። ለኃጢአት መሞት ለጽድቅ መነሳት መዳን አይባልም እንዴ? ሳንክቲፊኬሽን እኮ ነው። እኔ መዳን ተብሎ ማለት መቀደስ ነው አይደል? ለኃጢአት መሞትና ለጽድቅ መነሳት መቀደስ ነው። መቀደስ ደግሞ መዳን ነው አይደል? ዕለት ዕለት የምትከውነው ተግባር ነው። ቃሉን እያነበብክ መቀደስ መዳን ነው አይደል? መቀደስ የድና አንተ መቼም መዳን ማለት ጀስቲፊኬሽን ብቻ ነው አትልም። መቀደስ ያው ተቀድሰ ለጌታ ተቀድሰ መኖር ማለት ነው። መቀደስ ተለይተ ልክ ነው። ሲጀመር መጀመሪያም ያው ወደ ክርስቶስ ስትመጣ እኮ እንግዲህ ያው ተቀድሰሃል ማለት ነው። በክርስቶስ ኢየሱስ በማመን መቀደስ ማለት ነው፣ መለየት ማለት ነው። ከኃጢአት ከዓለም መለየት ማለት ነው። መቀደስ ቅዱስ ጳውሎስ እኮ ጸድቃችኋል፣ ተቀድሳችኋል፣ ታጥባችኋል ነው የሚለው። መቀደስ መዳን ነው። መቼም ይህንን የምትክደው አይመስለኝም። ትክክል። ስለዚህ በጥምቀት ይህንን የመቀደስ ካገኘ ጥምቀት ለድነት ነው ብለህ ማመን አለብህ ማለት ነው። መቀደስማ በደሙ እኮ ነው የተቀደስ ነው የነጻ ነው በደሙ ነው። ግን ይሄ ግን አሁንም ሚሳ እንዳትረዱኝ ለኃጢአት መሞትና መነሳት ነው። እዛው ክፍል የሚናገረውን ነው እኔ ያከናወንኩት ማለት ነው። አሁን እኮ የማይጣላ ነገር አታጣላ። በደሙ ነው ሳይሆን በደሙ ነው የምታገኘው፣ ግን በጥምቀት በኩል ነው የሚሰጥህ ነው። ሚንሱ እኮ ነው። ጥምቀት እኮ ሚንስ ነው። ምንድን ነው ሜሪቴስ ኮዝ እኮ የመቀደስ ምክንያት ክርስቶስ የከፈለው ዋጋ ነው። ለአንተ የሚሰጥ ጸጋው ለአንተ የሚሰጥ ግን በጥምቀት በኩል ነው፣ ሚንሱ ነው። ስለዚህ ኮዙንና ሚንሱን አታቀላቅለው። በክርስቶስ ደም ነው ልክ ነው። ግን ክርስቶስ በደሙ የሆነውን የኃጢአት ስርየት መቀደስን፣ ለኃጢአት መሞትን፣ ለጽድቅ መነሳትን የሰጠ በጥምቀት ሰዓት ነው። በዚያ ሳክራመንት በኩል ነው ያገኘው ነው። ወይ መመለስ አልፈለገም ወይ እኔ አላረኩትም። ሚውት ነው። እኔ አይደለሁም ያረኩት። ማንም ሚውት አያደርግ። ማንም ሚውት አያደርግ። በጣም ያልኩት ተሰምተዋል። ብዙ ጊዜ አሁን ፕሮቴስታንቶች ጋር ስናወራ የዳነውማ በደሙ ነው፣ የዳነውማ በስሙ ነው ምናምን ክርስቶስ ባደረገው ስራ ነው ምናምን ይላል። እሱንማ ማን ይክዳል? ግን ሚንሱ ምንድን ነው? በምን በኩል ነው የተሰጠን? ያ የክርስቶስ የማዳን ስራ በምን በኩል ነው ለእኛ የሚደርሰው? ሳክራመንትስ እኮ ሚንስ ኦፍ ግሬስ ናቸው። ያ ጸጋ የሚተላለፍባቸው መንገዶች ናቸው እንጂ ኃይሉን የሚያገኙት ያንን የማረግን ኃይል ከክርስቶስ የማዳን ስራ ከደሙ ከስሙ ነው። ለዛ እኮ ነው እኛ የክርስቶስን ስም ጠቅሰን ጠርተን የምንጠመቀው። ባይዘወይ ማንም ሰው ከመጠመቁ በፊት የክርስቶስን ስም መጥራት አለበት። ካህኑ በአብ በወልድ በመንፈስ ቅዱስ ስም ነው የሚያጠምቀው። የሚጠመቀው ሰው ግን የክርስቶስን ስም መጥራት አለበት። በእኛም የክርስትና ጸሎቶች ላይ ብታዩ ክርስቶስን አምናለሁ ዲያብሎስን ክጃለሁ ብሎ መስክሮ በአፉ ተናግሮ የሚናገር ከሆነ
ሕፃን ካልሆነ እንደዛ መስክሮ ነው መጠመቅ ያለበት። እና በክርስቶስ ደም ምናምን የሚለውማ እሱ ዋናው ምክንያቱ ነው። ግን ሚንሱ ምንድን ነው? ወደ እኛ የሚደርስበት መንገድ ምንድን ነው? በቃ ሳክራመንትስ እዚህ ይመጣሉ ማለት ነው። ሚንሱማ ያው በእምነት አንዴ ተቀበልን የመንፈስ ቅዱስ ማደሪያ ሆነን መንፈስ ቅዱስ ደግሞ ይቀድሰናል፣ አቅም ይሰጠናል። እምነትን ብቸኛ ሚንስ ማድረግ መጽሐፍ ቅዱሳዊ አይደለም። እሺ መምህር ተባረኩልኝ። ዜድ እምነትን ብቸኛ የጸጋ ሚንስ ማድረግ የሚለው ከመጽሐፍ ቅዱስ ካልተጣላህ በቀር ይህን አታገኝም። ምክንያቱም በቅዱስ ቁርባን የሚገኝ ጸጋ አለ፣ በጥምቀት የሚገኝ ጸጋ አለ፣ በንስሐ የሚገኝ ጸጋ አለ። ስለዚህ በማመን ብቻ ነው ሁሉም ጸጋ የሚገኝ ካልክ ለመጽሐፍ ቅዱስ ትምህርት ምሉ ለሆነው ትምህርት ታማኝ አትሆንም። ሪዳክሽኒስት ነው የምትሆን። የሆነች ቀንሰህ አንዷን አስፔክት ብቻ ነው የያዝከው ማለት ነው። እና እምነት የራሱ እንትን አለው፣ ሜሪት አለው። ደግሞ በእምነት ላይ ተመስርተው ምስጢራተ ቤተክርስቲያን የራሳቸው አላቸውና ሁሉን ነገር በእምነት ላይ ማድረግ ስተት ነው። እነዚህ ሁሉ እኮ ከእምነት ጋር የተያያዙ ናቸው መምህር አይደለ እንዴ? ጥምቀትም ከእምነት ጋር የተያያዙ ናቸው ማለት በእምነት የሚጨፈለቁ አይደሉም። ግን በእምነት የምናከናውናቸው ናቸው አይደለ? ቆይ ጥያቄ ልጠይቅ ዜድ፣ አንድ ይሄንን ለማስረዳት ማለት ነው። ለምሳሌ ፍቅር ለምሳሌ በእምነት ላይ የተመሰረተ ነው አይደለም? ማለት የሰብአዊ ፍቅር ነው ወይስ የትኛው? የታዘዝ ነው ፍቅር። ለምሳሌ ክርስቶስ እኔ ምንድነው አንዲት ትእዛዝ ሰጣቸዋለሁ፣ አዲስ ትእዛዝ ሰጥቻቸዋለሁ፣ እርስ በርሳችሁ ተዋደዱ ብሏል። ይህቺ ፍቅር በእምነት ላይ የተመሰረተች ነች አይደለችም? በእምነት ላይ ያው በእምነት ላይ በተግባር እንድናከናውነው ነው የተነገረን። ያው እርሱን እኔ እንደወደድኳችሁ እርስ በርስ ተዋደዱ ነው፣ ተግባራዊ እንድናደርገው ነው። ያ ክርስቶስን ሳታምን ሰውን መውደድ ትችላለህ? በክርስቶስ ፍቅር ላልወድ እችላለሁ፣ ግን ሰው አችልም እንጂ ፍቅር እኮ የመንፈስ ፍሬ ነው። ኦኬ እሺ። አይ የማያምኑ ሰዎች እርስ በርስ በጣም ሲዋደዱ ስለምንመለከት እንግዲህ ከክርስትና ውጭ ፍቅር የለም ሳይሆን እኛን የሚያጸድቀን በክርስቶስ ስም የምናደርገው ፍቅር ነው አይደል? ኦኬ እሺ። ይሄ ፍቅር በእምነት ላይ የተመሰረተ ነው ማለት ነው። ትክክል። ግን በእምነት ላይ ስለተመሰረተ ፍቅር የሚባል ነገር የለም በቃ እምነት ነው ልትል አችልም አይደል? አንልም። እሱማ እንዴት ይባላል? ምክንያቱም ቅዱስ ጳውሎስ ዲስቲንክቲቭሊ ዘርዝሯቸዋል፣ እምነት፣ ተስፋ፣ ፍቅር ብሎ። እንደዛ ነው። ሳክራመንትም በእምነት ላይ የተመሰረቱ ማለት ኤግዚስተንሳቸውን ትክዳለህ። ለእነሱ የተሰጠውን ጸጋ የማስተላለፊያ መንገድ መሆናቸውን ማጥፋት አችልም ማለት ነው። በእምነት ላይ መመስረታቸው ሳክራመንቱ፣ ቁርባን፣ ጥምቀት ምናምን ለእኛ የሚሰጡትን ጸጋ እምነት ላይ ነው የተመሰረቱ ብለህ ሁሉን ነገር በእምነት ማዳፈን አችልም። ፍቅርንና ተስፋ በእምነት ላይ ቢመሰረቱ እንደማታጠፋቸው ሁሉ ምክንያቱም ቅዱስ ጳውሎስ ተራራ የሚያፈርስ እምነት እንኳ ቢኖረኝ እኮ ብሏል፣ ፍቅር ግን ከሌለኝ ከንቱ ነኝ ብሏል። እንደዛ ማለት ነው። ግልጽ ነው ዜድ? ግልጽ ነው። እንግዲህ አስብበት። ባይዘወይ ያው እንደዚህ ነገሮች እኔ አሁን ምንም መምህር እኔ ከማምነው ከተረዳሁት እንትን የተለየ ነገር አለ ብዬ አላምንም። ይሄ ከመጽሐፍ ቅዱስም እንዲህ አዲስ ሳንቲም እንኳን ፈቀቅ ብያለሁ ብዬም አላምንም። ልፈቀቅ ልልም አልችልም። የእግዚአብሔር ቃል ሁሉ ጊዜ አንደኛ ማንበብ ይጠበቅብናል፣ መጸለይ ይጠበቅብናል፣ ማመን ይጠበቅብናል። ራስን መካድ ደግሞ ያስፈልጋል። የክርስቶስን እውነት የእግዚአብሔር ቃል እውነት ለመቀበል ሌላ ከውጭ የምንለው ነገር መኖር የለበትም። ቃሉ ብቻ ካመንን ከራሳችን ከካደን እሱ ብቻ እውነት ነው ብለን የምንቀበል ከሆነ የእግዚአብሔር ድነት ከእግዚአብሔር ቃል ውጭ ይኖራል ብዬ አላምንምም፣ አይኖርምም። ቃሉ እውነት ስለሆነ ማለት ነው።
ተባረኩልኝ። ቤት እየጠበቁኝ ስላለ አመሰግናለሁ። እሺ ጥሩ ነው። የእግዚአብሔር ቃል ይህንን ሁሉ ስለሚያጠቃልል ነው አሁን የምንከራከርባቸው ነገሮች የእግዚአብሔር ቃል ታማኝ ለመሆን ነው እና አስብባቸው። የተነጋገርናቸውን ነገሮች ለብቻ ተባረክልኝ። ሌሎቻችሁም ከመምህር በረከት ብትማሩ መልካም ነው። ተባረኩልኝ። በጣም ትክክል። ከመምህር በረከት ተማሩ። ሌሎቻችሁ መምህር በረከት ቃልዎት ያሰማልን። ከማክበር አንጻር ነው። እሺ ይገባኛል። እሺ አይ በእርግጥም ሁሉም ሰው ከመምህር በረከት ቢማር መልካም ነው። እሺ ቃልዎት ያሰማልን መምህር በረከት። ምናልባት ዶክተር ዳኒም ስለመጣ ሄቨንም አለች ትምህርት ነው እያነጻጸርን ያለ ነው። እንደገና ግልጽ ለማድረግ ያክል የፕሮቴስታንት ትምህርቶችን አነሳንና ቀደም ብላችሁ እናንተ ከመምጣታችሁ በፊት 4-5 የሚሆኑትን ትምህርት የእምነት መግለጫቸውን አንስተን አነበብንና በአንድ ነገር ላይ በጣም የተለያየ ሀሳብ ነው ያላቸው። ትክክለኛው ትምህርት የቱ ነው? ምክንያቱም እውነት የተገለጠው በመጽሐፍ ቅዱስ እሱ አንድ ከሆነ ትክክለኛው የትኛው ነው? ሰው ወዴት ነው መሄድ መቻል ወዴት ቢሄድ ነው ጥሩ ነው የምትሉት? እንደገና የተለያየ ህብረት አንድ ነን ማለት ይችላል ወይ የሚሉትን ሀሳቦች ነው እያነሳን ያለ ነው። ምናልባት መምህር በረከት ከዶክተር ጋር መቀጠል የሚችሉ ከሆነ ዶክተር ስለገባ መቀጠል ይችላሉ፣ ጊዜ ካለዎት ማለት ነው። ዳኒ ሰላም ብያለሁ። ግን ዳኒ ጋር ከጀመርን ረጅም ሰዓት ነው የምንቆየው። አይ ቲንክ ወይ ረጅም ሰዓት የሚቆይ ሰው ጋር ቢቀጥል ይሻላል። ዳኒ ኧረ ይቀጥሉ፣ ችግር የለውም። ሶስት ካሉ ድረስ ይቀጥሉና ከዛኛ መቀጠል እንችላለን። ዳኒ መቀጠል ትችላለህ ከመምህር ጋር። እሺ ዳኒ በተወያየነው ነገር ላይ ሀሳብ ይስጥና እንቀጥላ። ኦኬ ስለምን ነበር ሲወራ የነበረው? እምነት ለብቻውን አያድንም የሚል ነገር የተናገሩ መሰለኝ መምህር በረከትና እምነት ብቻውን እንደሚያድን መጽሐፍ ቅዱስ በስነ ስርዓት ያስቀመጣቸው ነጥቦች አሉ። እነሱን መጥቀስ ይቻላል። ሌላው ደግሞ ወንድማችን ስለ ኤክስፒሪየንስ አውርቷል መሰለኝ እና ኤክስፒሪየንስ ማረጋገጫ ሊሆን አይገባም ብለዋል እርሶ። መጽሐፍ ቅዱስ ላይ ግን ያመኑትም ያው ፓራፍሬዝ አድርጌ ላስቀምጠው ለሁላችሁ ቀለል እንዲል እነዚህን ኤክስፒሪየንስ ያደርጋሉ ተብሎ ተጽፏል። በልሳን ይናገራሉ፣ ትንቢትን ይናገራሉ ተብሎ በማርቆስ ላይ ብቻ ሳይሆን ሌሎችም ቦታዎች ላይ ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ ሰዎቹ ባመኑ ጊዜ በመንፈስ ቅዱስ ተሞልተው በልሳን ሲናገሩ እናያለን። ይህ ኤክስፒሪየንስ ምዕራፍ 4፣ ምዕራፍ 8፣ ምዕራፍ 9፣ 10 እያለ ይቀጥላልና ኤክስፒሪየንስን ቢሆን ከመጽሐፍ ቅዱስ ከፍተን ማሳየት እንችላለን ለማለት ነው። ምናልባት አሁን ባነሳቸው ነገሮች ላይ ከእርሶ ደግሞ መልስ እንስማና ሪስፖንድ አደርጋለሁ። እሺ ጥሩ ዳኒ፣ እስኪ የኋለኛው ጉዳይ ላይ ልነሳና በመጀመሪያ እነዚህ ኤክስፒሪየንሶች አንተ የጠቀስካቸው ኤክስፒሪየንሶች የሌሉት ሰው አልዳኑም ነው ብለህ ነው ወይ የምታምነው? ሁለተኛ ይሄ ኤክስፒሪየንስ ያላቸው ለምሳሌ እዚህ እህታችን እና ሄቨን ኦንሊ ጂሰስ በልሳን ይናገራሉ እና ይህንን ኤክስፒሪየንሳቸውን ይዘው እኛ እኮ የመንፈስ ቅዱስ ኤክስፒሪየንስ አለን እና አስተምሯችን ትክክል ነው ቢሉ በምንድን ነው ታዲያ ስህተት የሚሆኑት? ስለ ኤክስፒሪየንስ ስናወራ ኤክስፒሪየንሱ ላይ ነው የምንቆየው። ዶክትሪን በኤክስፒሪየንስ አይመሰረትም። ነገር ግን ያመኑ ሰዎች ደግሞ እነዚህ ምልክቶች ይከተሏቸዋል። ስለዚህ ዶክትሪን በኤክስፒሪየንስ ላይ አይመሰረትም ነው የሚያልኩት። በቃ እዚህ በኋላ ወደ ርዕሳችን እንዳንቀይረው በዚህ ይበቃናል። ግን ኤክስፒሪየንስ አያስፈልግም ብሎ ያምናሉ እርሶ? ኤክስፒሪየንስ አያስፈልግም ብሎ ያምናሉ? ኧረ አላልኩም ዳኒ። ኤክስፒሪየንስ አያስፈልግምማ እንዴት እላለሁ? ኤክስፒሪየንስማ ጥያቄዎች ይኖሩኛል። የመንፈስ ቅዱስ ፍሬዎች ሰላም፣ ምንድነው እነዚህ የተጠቀሱት ሁሉ እኮ ኤክስፔሪየንስ አላቸው። እኔ አባባሌ ምንድነው ሰው የሆነ ነገር ተሰማኝ ብሎ ኤክስፔሪየንስ አደረኩ ብሎ በዚያ ላይ ተመስርቶ ያሰበው አስተምሮ ትክክል ነው አይበል። ኦብጀክቲቭሊ ነው አስተምሮን ማየት ያለበት ነው። ፍሬና ኤክስፒሪየንስን መለየት አለብን። የመንፈስ ፍሬ እርስዎ እንዳሉት እነዚህ 9 የመንፈስ ፍሬዎች ተብሎ የተጠቀሱት ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋሃት፣ ራስን መግዛት እነዚህ የመንፈስ ፍሬ ናቸው።
እነዚህ ነገሮች በስጋ የሚያደርጉት ሰዎች አሉ፣ ከኛ የተሻሉ ከኔ የተሻሉ ሰዎች ይኖራሉ። ለምሳሌ ስቶይሲዝም ላይ ወይም ሌሎች እምነት ውስጥ ያሉ ሰዎች ራሳቸውን የሚገዙ ጨዋ የሆኑ ልካቸውን የሚያውቁ እንትን ያደርጋሉ። የመንፈስ ቅዱስ ፍሬ ሲባል ግን ከራሱ ከመንፈስ ቅዱስ ጋር የተያያዘ ነውና ስለ ፍሬ አይደለም ያወራሁት። አንድ ሰው በዳነ ጊዜ ግን ቆይ አሁን ያልካቸው ነገሮች ለምሳሌ በልሳን መናገር፣ ለምሳሌ ሌሎች በስህተት ትምህርት ውስጥ ያሉ ሰዎች በልሳን ሲናገሩ እንዴት ነው ኤክስፕሌን የምታደርገው? ሁል ጊዜ አንድ ሰው በልሳን ሲናገር ልሳኑ ስለዚህ በዶክትሪኑ ቼክ የሚደረገው በቃ እሱ እኮ ነው ዋናው ዳኒ። ቀጣዩ እናንተ ጋር የለማ፣ ቀጣዩ እናንተ ጋር የለም። በቃ እሱ ነው ዋናው፣ እሱ ነው ዶክትሪን ነው። ዶክትሪን ላይ ነው አስተንተን ኤክስፔሪየንስ መመስረት ያለበት ነው ዋናው። በዚህ እንስማማለን። ዶክትሪን ላይ መሰረትና ዶክትሪን ላይ መቆም የለበትም። ኤክስፒሪየንሱ ከዶክትሪኑ መከተል አለበት። አዎ ዶክትሪን ላይ መቆም አለበት። ማን አለ? በዚህ ከተስማማን መሰረቱ ዶክትሪን መሆን አለበት ነው። በጣም ሰብጀክቲቭ እንዲሆን ሰዎች ሰብጀክቲቭ የሆነ ትምህርት እንዳይመሰርቱ ዶክትሪን ላይ ተመስርተው ነው ኤክስፔሪየንሱን መውሰድ ያለባቸው ነው። ኤግዛክትሊ ዶክትሪኑ ላይ ተመስርተው የዳኑ ሰዎች እነዚህ ምልክቶች ይታያቸዋል። እነዚህ ምልክቶች በመጽሐፍ ቅዱስ ውስጥ አሉ፣ በቸርች ሂስትሪዎች አሉ። በጣት ነክተን እናሳያለን። የዛሬ 100 ዓመትም ደግሞ ሪቫይቭ ያደረገ ነገርም አለ። በጣታችን ነክተን እናሳያለን። የዛሬ 100 ዓመት ብቻ ነው የጀመረው ለምትሉ ሰዎች ማለት ነው። እሺ ዳኒ፣ እሱን ርዕስ አቮይድ እያደረኩት ነው። ወደ ዋናው ቅድም ወደ ተነጋገርንበት እንድንመጣ ስለ ነገረ ድነት ስለነበረ አሁን ይሄ ወደዛ ላለመሄድ ነው። ሰው በእምነት ሁሉንም የድነት ጸጋ ያገኛል ብለህ ነው የምታምነው? ሌላ ሚንስ አያስፈልገውም ብለህ ነው የምታምነው ዳኒ? ለቅዱሳን ህብረት ውስጥ ስንሳተፍ የምናገኘው ጸጋ አለ። አሁን ከእርሶ ጋር ሳወራ የማገኘው ጸጋ አለ። ስለዚህ ጸጋ ይለያያል። ስለ የትኛው ጸጋ ነው ያወራል? መዳን አይባሉም፣ መቀደስ ነው የምንላቸው። መዳን ማለት ግን ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት ብለን ነው የምናምነው። መቀደስ መዳን አይደለም እንዴ ዳኒ? በእናንተ ትምህርት ሳንክቲፊኬሽን መዳን አይደለም? መቀደስ ማለት ልጅ መሆን ማለት ሲሆን ኮንቲኒየም አይደለም። ኢንስታንታነስ ቅጽበታዊ ነው። አንድ ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከኩነኔ ወደ ጽድቅ፣ እግዚአብሔርን ካለማወቅ ወደ ማወቅ፣ ይሄ ፕሮግሬሲቭ አይደለም። ኖ አይ ዳኒ፣ ጥያቄ ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን የሚባሉ አሉ አይደለ? እናንተ መዳን ስትሉ እነዚህ ሶስቱን አያጠቃልልም እንዴ? ጀስቲፊኬሽን ስንል በእግዚአብሔር ፊት ትክክል መሆን ማለት ነው። ጀስቲፊኬሽን ማለት ያለ ኩነኔ መሆን ማለት ነው። ምናልባት እስከ ትላንት ድረስ ኩነኔ እነሱን ኤክስፕሌን ማድረግ ሳይሆን ጀነራል ስቴትመንት ሰርተ ብትነሳ ጥሩ ነው። መዳን የሚለው ከእነዚህ ውስጥ አንዱን ብቻ ጀስቲፊኬሽንን ብቻ ነው ወይስ ሶስቱም መዳን ነው የሚባሉት? ሶስቱም መዳንማ ሊባሉ የዳነ ሰው ነው ሳንክቲፋይድ ሊሆን የሚችለው። መዳን ምንድን ነው? ስለዚህ መዳን ማለት ከድቅድቅ ጨለማ ወደሚደነቅ ብርሃን መሸጋገር፣ የእግዚአብሔር ልጅ መሆን። ስለዚህ መዳን ጀስቲፊኬሽን ብቻ ነው? መዳኑ ራሱ በውስጡ ጀስቲፊኬሽን አለው። የእግዚአብሔር ልጅ መሆን፣ ትክክል መሆን አለው። እግዚአብሔር ሲያየው ክርስቶስ የሰራውን ስራ ነው የሚያየው። ስለዚህ መዳን ጀስቲፊኬሽን ነው ዳኒ? ነው ጀስቲፊኬሽንም ኢቭን አይደለም። ጀስቲፊኬሽን እና ሳልቬሽን ሲኖኒመስ አይደሉም፣ ወይም ደግሞ አንዱ አንዱን ተክቶ የሚቆም አይደለም። ትንሽ ኑዋንስድ የሆነ ዲፍረንስ አለው። ኦኬ፣ ስለዚህ ሳልቬሽን ምንድን ነው? አንተ መዳን የሚባለው ጀስቲፊኬሽንም ካልሆነ ሳንክቲፊኬሽንም ካልሆነ ግሎሪፊኬሽንም ካልሆነ መዳን ምንድን ነው ታዲያ? መዳን ማለት ከድቅድቅ ጨለማ ወደሚደነቅ ብርሃን መሸጋገር፣ ዳግም መወለድ፣ የእግዚአብሔር ልጅ መሆን ማለት ነው። እሱ የት ውስጥ ነው የሚመደበው? ኦኬ እንግዲህ አሁን ምን እያስገድዱ ያሉት በመዳን ውስጥ የሚከሰቱ ቅጽበታዊ ነገር ግን ደግሞ ብሬክዳውን ያላቸው ነገሮች አሉ። እነሱ ማብራራት ይኖርብኛል። ኖ ዳኒ፣ መዳን ይሄ ነው ብለህ ዲፋይን ካረከው በኋላ ዲፋይን ያረከውን ነገር የት ውስጥ ነው የምትመድበው? ጀስቲፊኬሽን ውስጥ ነው የምትመድበው? ሳንክቲፊኬሽን ነው? ግሎሪፊኬሽን ነው? ወይስ ከሶስቱም አይመደብም? ኃጢአቴ አጥቦ ነው ልጁ የሚያደርገኝና ቴክኒካሊ ጀስቲፋይ ማድረጉ ይቀድማል።
ግን አብረው የተያዙ ናቸው። መጀመሪያ ከኃጢአቴ አጥቦ ነው ልጁ የሚያደርገኝ። ስለዚህ ሶስቱም ነው እንበል፣ መዳን ሶስቱንም ያጠቃልላል እንበል። ልጁ ካደረገኝ በኋላ ደግሞ እኔም መቀደስ ይቀጥላል። መቀደስ ደግሞ ፖዚሽናል አለ፣ ፍጹም ያደርገኛል። እንደገና ደግሞ ቀጣይነት ክርስቶስን እየመሰልኩ እየተለወጥኩ ሄዳለሁ። ይሄ ልጅ ከሆንኩ በኋላ የሚቀጥል ነው እንጂ ድህነቴን በእጄ ጨብጬ ነው እየተቀደስኩ መሄደው። ዳኒ ለምንድን ነው ኤክስፕሌን የማታደርግ? ከሶስቱ መዳን የትኛው ነው? ወይ ሶስቱም ነው ወይ መዳን ጀስቲፊኬሽን ነው በል። እንደ ኤፍሬም መዳን ጀስቲፊኬሽን ነው ብሎ ሲከራከር ሰምቼዋለሁ። እንደዚህ አይነት አቋም ካለ እሱን ንገረን። ካልሆነ ደግሞ ሶስቱም ነው መዳን፣ ሉተራኖች እንደሚያስተምሩት ሌሎችም እንደሚያስተምሩት መዳን ማለት ሶስቱንም የሚያጠቃልል ነው በል። ወይም ደግሞ ሶስተኛ ሶስቱም አይደሉም፣ ሶስቱም ከድነት በኋላ የሚመጡ ነገሮች ናቸው በል። እንደዚህ አይነት አቋም አንዲስ ነግረኝ ስለነበረ ለእኔ አሁን የትኛው ተናግር ያለው አሁን ራሱ ምናልባት እንዴት እንዳልሰሙኝ አላውቅም። መዳን ማለት ምን ማለት ነው የሚለውንስ መዳን ማለት ምን ማለት ነው ሲባል እግዚአብሔር ልጁ ሲያደርገኝ ዳንኩኝ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን አሸጋገረኝ፣ ዳግም ተወለድኩ ማለት ነው። ብሬክዳውን ግን እሱ ምን ውስጥ ነው የሚመደበው? አሁን ያልከው ነገር እሱ የኃጢአት ይቅርታ ማግኘት፣ ወንጌል መሰበክ አለበት፣ የኃጢአት ይቅርታ ማግኘት አለበት። ከዛም በኋላ የኃጢአት ስርየት ካገኘ በኋላ ደግሞ የእግዚአብሔር ልጅ መሆኑ መወለዱ፣ ሪጀነሬት ማድረጉ፣ ዳግም መወለዱ አለ ማለት ነው። ጎን ለጎን እነዚህ ሶስት ነገሮች ውስጡ አሉ። መዳን እነዚህ ነገሮች ናቸው። እነዚህ የት ውስጥ ነው የሚመደቡት? ለኔ የመዳን ኮምፖነንቶች የኃጢአት ይቅርታ እና ዳግም መወለድ፣ የእግዚአብሔር ልጅ መሆን፣ ጀስቲፊኬሽን፣ ከዛም በኋላ ሳንክቲፊኬሽን በቀጣይነት። ከሶስቱ ውስጥ የት ውስጥ ነው የሚመደቡት እነዚህ? እንግዲህ ጀስቲፊኬሽን ከመዳን ጋር በጣም የተቀራረበ ትርጉም ያለው ነው። የተቀራረበ ነው የተቀራረበ ነው ማለት እኮ አይደለም ራሱ ማለት ነው። ኦኬ፣ እንዴት እንዳልሆነ ጀስቲፊኬሽን እንዴት መዳን እንዳልሆነ ላስረዳውት። ጀስቲፊኬሽን መዳን እንዳልሆነ እንዴት እንዳልሆነ እሺ ዳኒ ዌልካም። ጀስቲፊኬሽን ማለት በእግዚአብሔር ፊት ትክክል መሆን ማለት ነው፣ ያለ ነቀፋ መሆን ማለት ነው። ዳኒ እያስረዳኸኝ ያለ ጀስቲፊኬሽን መዳን እንዳልሆነ ነው አይደል ብያለሁና አንድ ጊዜ ሐሳቤን መሃል አዲስ እውቀት ነው የማገኘው በእውነት። እሺ ችግር የለውም። አክቹዋሊ ምንም ይሄ እኮ በጣም ግልጽ ነው። ማንም ሰው ቴዎሎጂካል ዲክሽነሪ ከፍቶ ማየት የሚችለው ነገር ነው። እሺ ዳኒ ቀጥልሽ። እና ጀስቲፊኬሽን ምንድን ነው የሚለውን ስናይ ጀስቲፊኬሽን ማለት ማስረዳት ስላለብኝ ነው። ጀስቲፊኬሽን ላይ ብቻ ነው የምቆየው። አንድ ሰው እግዚአብሔር ሲያየው ኃጢአተኛ ሆኖ ነው የሚያየው፣ አንድ ሰው ሲያየው፣ ምክንያቱም ሁሉ ኃጢአትን ሰርተዋል ስለሚል ማለት ነው። በልጁ ደም ከታጠብኩ በኋላ ግን ኃጢአቱ ሄዷል፣ ተወግዷል፣ ጀስቲፋይ አድርጎኛል፣ ትክክል አድርጎኛል፣ በእግዚአብሔር ፊት ያለ ኩነኔ አድርጎኛል ማለት ነው። መዳን ማለት እንደዛ ማነው? ጀስቲፊኬሽን ማለት እንደዚያ በእግዚአብሔር ፊት እኔ ትክክል ነኝ ማለት ነው። ልክ የሆነ ከሰስበት የነበረውን ኃጢአት ጠየቅበት የነበረውን ድካም፣ ውድቀት፣ ኃጢአት፣ እነዚህ ነገሮች በሙሉ ደምስሶ ነፃ አድርጎኛል። ይሄ ቴክኒካሊ ስናየው ጀስቲፊኬሽን ነው። ጀስቲፋይ ሲያደርገኝ ግን ዳግም ደግሞ ይወልደኛል፣ ዳግም ተወልጃለሁ ማለት ነውና ካይንድ ኦፍ በውስጡ ነው ያለው ዳግም መወለድ ከጀስቲፊኬሽን ኢሚዲየትሊ ቀጥሎ ማለት ነው። ስለዚህ ዳኒ አሁን በነገርከን መሰረት እኔ ገብቶኝ ከሆነ ከዳንክ በኋላ ነው እነዚህ ሶስቱ ሁሉ የሚቀጥሉ ነው። የመዳን ፕሮሰሶች ናቸው። ጀስቲፊኬሽን የመዳን ፕሮሰስ ነው። እሺ ሳንክቲፊኬሽንስ? ሳንክቲፊኬሽን እንግዲህ ሁለት አይነት ትርጉም አለው። አንደኛው ፖዚሽናል ነው ማለት ለዘላለም ፍጹማን ያደርገኛል ጌታ ሲያየኝ ወይም ደግሞ ልጁ ሲያደርገኝ ሲቀድሰኝ ማለት ነው። ዕብራውያን 10:14 ላይ እንዳለው ማለት ነው። ለዘላለም ፍጹም ካደረገኝ በኋላ ግን እኔ ዕለት ዕለት በቃሉና በመንፈሱ እያደግኩ ሲሄድ በኃጢአት ላይ ጉልበት እያገኘውና ጌታን እየመሰልኩኝ እየተለወጥኩኝ መሄዴ መቀደስ ይባላል። ኦልሬዲ ያለው እዛ ጋር መዳን ነው። የዳነ ሰው ነው የሚያደርገው። ያልዳነ ሰው ይህን ማድረግም አይችልም ጭራሽ፣ በመንፈስ ቅዱስም አልተሞላም። ስለዚህ ኮንቲኒየስሊ መቀደስ መዳን አይደለም። እሺ በቀጣይነት እንትን የሚለው የዳነ ሰው እኮ እንደዛ የሚያደርገው። ሰው ሳይድን እንዴት አድርጎ ይቀደሳል? እሺ ሳንክቲፊኬሽን መዳን አይደለም። እሺ ቀጥል።
ኦፍ ኮርስ ግሎሪፊኬሽንም ያው መጨረሻችን ግባችን ነው እንጂ የዳነ ሰው ነው ግሎሪፋይድ የሚሆነው መጨረሻም ላይ። እሺ ዳኒ እንትን ላይ ያለው ዕብራውያን ላይ ያለ መዳንን ለሚጠብቁት ያለ ኃጢአት ይታይላቸዋል የሚለው ታዲያ መዳን ምንድን ነው? እሱ አሁን እያነበብነው እናወራ ፕሊስ። ሊያድናቸው የሚጠብቁትን ያለ ኃጢአት ዳግመኛ ይታይላቸዋል የሚለው እስኪ ጥቅሱን አውጡት። እኔ እንትን ሌላ ዲቫይስ ስላልያዝኩኝ አይ ቲንክ 9 ላይ መስለኝ አይደል? ዕብራውያን 9 ቤተ ጳውሎስ ማውጣት ከቻልክ እሺ። ዕብራውያን 9 እሺ ላውጣው። እሺ ቁጥር ስንት ነበር መምህር በረከት? እንጃ እኔ ጥቅስ መያዝ አልችልም እኮ ወደ ታች ዝቅ ብለህ ወደ መጨረሻ አካባቢ ነው። እሺ 9 መጨረሻ አካባቢ ወደ 23 አካባቢ ይመስለኛል። እሺ ይመስለኛል። አዎ እንደዛ። ኦኬ እሺ ቁጥር 28 ላይ እንደዚህ ትልቁንና አሳይ። እንትኑን ስክሪን ላይ ማሳየት ከቻልክ አትችልም? እሺ አሳያለሁ። አይ እችላለሁ። እሺ ቪዲዮ ላብራና። እሺ ኦኬ ምናልባት ምን ያክል እንደሚታይ አላውቅም፣ ግን ለማሳየት ልሞክርሽ። እሺ ይታያል። ቁጥር 28 ርዕሱን ሸሽ አድርገው ሸፍኖታል። እሺ ምናልባት የሚታይ ከሆነ ቁጥር 28 እንደዚህ ይላል፣ እንዲሁም ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ዳኒ እዚህ ጋር ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ይላልና ይሄ ክፍል በመጀመሪያ ስለምንድን ነው የሚያወራው? የሚጠባበቁት መዳንስ ምንድን ነው? የምንጠባበቀው መዳን መቼም ይሄ ስለ ክርስቲያኖች የተጻፈ ነው። ክርስቲያኖች የሚጠባበቁት መዳን አለ ማለት ነው። ይሄ መዳን ምንድን ነው? ክርስቲያኖች ዳግም የሚወለዱት አንዴ ነው። 2 ጊዜ 3 ጊዜ ዳግም መወለድ የለም። ነገር ግን እዚህ ዓለም ውስጥ እኛ በምንኖርበት ምድር ውስጥ ካለው ፈተና፣ ካለው ችግር፣ ካለው ከተለያየ ነገር ሊያድናቸው ስለሚገለጠው ጌታ እያወራ ነው እንጂ ያለው ዳግም 3ኛ ወይም 4ኛ እንወለዳለን ማለት አለ። መጽሐፍ ቅዱስ ራሱ ዳግም መወለድ ነው የሚለው። ስለዚህ ከምንድን ነው የሚያድናቸው? ማዳን እኮ ብዙ ትርጉም አለው። አንድ ሰው ከተለያየ ነገር ሊድን ይችላል። እኔ እያወራ ያለሁት ግን ዳግም ስለመወለድ ነው እያወራ ያለሁት። ይሄ መዳን ምንድን ነው? እኛ የምንጠባበቀው መዳን ምንድን ነው? ክርስቶስ ከዚህ ዓለም ፈተና፣ ከዚህ ዓለም ቻሌንጅ፣ ከተለያየ ነገር ማለት ነው። ስለዚህ እሱ መዳን አትለውም አንተ። ታዲያ መዳን አልቋል ለምን ትላለህ? ይሄ መዳን ለምሳሌ አለ ማለት ነው እኮ። ይሄ መዳን ዳግም መወለድ እኮ አይደለም። ዳግም መወለድ ማለት እኮ ከቃሉ የሆነ መወለድ ማለት አይደለም። እኛ ሰው ሁልጊዜ ሲወለድ ይኖራል እኮ አንልም። ከልደት ከሪጀነሬሽን በኋላ መዳን ተብለው የተጠሩ ነገሮች አሉ ነው ያልነው አይደል? ኦኬ መዳን ተብሎ የተጠቀሱ ነገሮችም አይኖራሉ። እኔ አይኖሩም አላልኩም። ዳግም ስለመወለድ ካነሳን ግን አንድ ጊዜ ነው ዋናው ጥያቄው። እሺ ዳግም መወለድ አንድ ጊዜ ነው። እኛም ሰው ሁልጊዜ ይወለዳል አንልም። ከተወለደ በኋላ ግን ሳንክቲፊኬሽንም መዳን ተብሏል። የነፍሳችሁን ድነት እየፈጸማችሁ ተብሏል። መዳናችሁን ፈጽሙ ተብሏል። ደግሞ ወደፊት የምንጠብቀው መዳን እንዳለ አሁን ባነበብነው ጥቅስ መሰረት መዳናችሁን እየተጠባበቃችሁ ተብሏል። እና አንተ መዳንን መጀመሪያ ያለው ጋብቻ ወስደህ ሌሎቹን መዳኖች በዜሮ እንድታባዛቸው ማን ነው መብት የሰጠ ዳኒ? ኦኬ እንግዲህ የተጠየቅኩት ጥያቄ ሌሎቹ መዳኖች የሉም አላልኩም። ለምሳሌ ሮሜ ምዕራፍ 6 በምንወስድበት ጊዜ ምዕራፍ 5 ላይ በእምነት ጸድቃችኋል ካላቸው በኋላ እንግዲያውስ ጸጋ እንዲበዛልን በኃጢአት ጸንተን እንኑርን ብሎ ነው የሚጀምረው። ስለዚህ ከኃጢአት ኃይል ያልዳኑ ሰዎች አሉ ማለት ነው። እና ከኃጢአት ኃይል ለመዳን ደግሞ ጥምቀት ጭምር እንደሚያስፈልግ
ኦፍኮርስ የመንፈስ ቅዱስ ጥምቀት ሊሰመርበት ይገባል። የተጻፈ ጽሑፍ ነው ያለው ምዕራፍ 6 ላይ ማለት ነው። ስለዚህ ሰዎች ክርስቲያን ሆነው በሚኖሩበት ጊዜ የሚቀበሉት ከጌታ ብዙ ነገር አለ። ስፔሲፊካሊ ቅጽበታዊ ነው ያልነው ግን የእግዚአብሔር ልጅ መሆንና ከድቅድቅ ጨለማ ወደሚደነቅ ብርሃን መሸጋገር ነው። በጣም ጥሩ። ስለዚህ ዳኒ ስህተታችሁ አንድን ኢምፖርታንት የመዳን ጅማሬ የሁሉም ነገር መጠቅለያ አድርጋችሁ ሌሎቹን መዳኖች ኢግኖር ማድረጋችሁ ነው እንጂ የመጀመሪያውን መዳን ማለትማ እኛም እኮ እንላለን። እኛም ልጅነትን መዳን እንላለን፣ የኃጢአት ስርየትን መዳን እንላለን፣ ከጨለማ ወጥቶ ክርስቲያን መሆን የክርስቶስ አካል መሆንን መዳን እንላለን። በዚህማ መች ተጣላን? በመጀመሪያው ነገር እኮ አልተጣላንም። እኛ በኋላ የሚከተሉ ነገሮች ቅድም ያልከው የኃጢአት ኃይል መዳን፣ ሳንክቲፊኬሽን፣ በኋላ ትንሣኤ፣ ይሄ ስጋችን እኮ ራሱ መታደስ አለበት። በስብሶ አፈሩን የሚቀር አይደለም፣ ይነሳል፣ በክብር ይነሳል። ይሄ ሁሉ መዳን ተብሏል። አሁን ለምሳሌ አንተ የጠቀስከው ጥቅስ ስለ ትንሣኤ የሚያወራ ነው። ከዚህ ምንድነው ከጎስቋላ ባህሪ በውርደት ከሚዘራው ባህሪ በክብር መነሳትም መዳን ነው። ስለዚህ ኮንቲኒየስ የሆነውን የመዳንን ህይወት አንድ ቦታ ላይ ሀውማች ማለት ምንም ያህል ኢምፖርታንት ሊሆን ይችላል መነሻው፣ እሱ ጋር እንስማማለን። ግን ሁሉን ነገር ጠቅልሎ መጀመሪያው ላይ አስቀምጦ የሚከተሉንን በህይወታችን የሚከተሉንን የመዳን አስፔክቶች እነሱን መካር ነው ችግሩ። እሱን መዳን እንላለን ካልክ እንግዲህ ተስማምተናል ማለት ነው። እዚህ ጋር ግን አንድ ነገር መጨመር አለብኝ። አንድ ሰው እኔ ቅድም ሳወራ የነበረውን መዳን ከመንፈስ ቅዱስ የሆነውን መዳን የእግዚአብሔር ልጅ መሆንን በመንፈስ ቅዱስ መታተምን ሁሉ ነገር አዲስ ሆኗል፣ አሮጌ ሁሉ አልፏል የተባለውን አይነት መዳን ኤክስፒሪየንስ ያደረገ ሰው እሱ የእግዚአብሔር ልጅ ነው። ከዛም በኋላ እርሱ ያሉት አሁን ያብራሩት ነገር ይቀጥላል። ስለ እግዚአብሔር ልጅነቴ ነው እያወራ ያለሁት እንጂ ከዛ በቀጣይ ለምሳሌ እዚህ ገስት ላይ ራሱ ለምሳሌ ቤተ ጳውሎስ ጋር ልንጣላና እግዚአብሔር ሊያድነኝ ይችላል። የተለያዩ አይነት መዳኖች አሉ። ይሄ ግን ስፔሲፊክ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን በመንፈስ ቅዱስ ስለመታተም የእግዚአብሔር ልጅ ስለመሆን ዳግም ስለመወለድ። ዳንያ የተጠቀምከው ምሳሌ እንደዚህማ ሚኒማይዝ አታድርገው። ከቤተ ጳውሎስ ጋር ተጣልቶ ምናምን መዳን ሳይሆን የመዳን የምንለው የሰው ልጅ ትራንስፎርም የሚያደርግበት ከወደቀበት ውድቀት የሚነሳበትን መንገድ ነው። መዳን ማለት እኮ የሰው ልጅ ከወደቀበት ጥፋት ሪስቶር የሚደረግበት መንገድ ነውና ከቤተ ጳውሎስ ጋር ተጣልተ መታረቅ ምናምን አይደለም ሪስቶሬሽኑ ማለት ነው። ለምሳሌ ቅድም የኃጢአት ኃይል ያልከው በአዳም ኃጢአት ምክንያት የገባ በሰው ልጅ ላይ ኃጢአት ሰልጥኗል። ኃጢአት ፎርስም ነው ማለት ኃጢአት የሆነ የምትሰራው አክሽን ብቻ ሳይሆን የሚጫንህ ኃይልም ነው። ፐርሶኒፋይድ የሆነ ፓወር ነው ኃጢአት ማለት ነው። እና ከሱ መዳን ከወደቅንበት ውድቀት የመውጣት በጣም ትልቅ የሆነ ራሱን የቻለ ትልቅ ሀሳብ እንጂ ከቤተ ጳውሎስ ጋር መጣላት ምናምን ብለማ ዝቅ አታድርገው ዳኒ። በዚህ ርዕስ ላይ ሮሜ ምዕራፍ 4 ላይ በስፋት ተጽፏል። አብርሃም የት ነው የዳነው? ወይም ደግሞ የዳነው አይደለም መቼ ነው የጸደቀው ይልና የጸደቀው ከመገረዙ በፊት ነው ወይንስ ከተገረዘ በኋላ ነው ብሎ ያስቀምጣል መጽሐፉ ራሱ። አይደለም ከመገረዙ በፊት የእምነት ማህተብን ተቀበለ ይልና ይህ ደግሞ ለሱ ብቻ ሳይሆን ለኛም ጭምር ነው የሚለው። ስለዚህ እኔ አሁን የዳንኩት መጽሐፍ ቅዱስ ባሰመረልኝ መስመር መጀመሪያውን ነው የዳንኩት። ከዛ በኋላ ቅድም እኮ ግን ጀስቲፊኬሽን መዳን እንዴት እንዳልሆነ እኮ አላስረዳኸኝም። ገብቷቸዋል ሰዎች? ጀስቲፊኬሽን መዳን እንዴት እንዳልሆነ ቅድም ገብቷቸዋል? ማሳየት ይችላል። እቺ አሁን ሮሜ ምዕራፍ 10 ቤተ ጳውሎስ ገብቷቸዋል? አይኔ አልገባኝም። አሁን መጨረሻ ላይ ምንም ግልጽ አልነበረም። መጀመሪያ ላይ ጀስቲፊኬሽን መዳን እንዴት እንዳልሆነ ላስረዳችሁ ብለህ ጀምረህ መጨረሻ ላይ የጨረስከው ግን ሁሉም መዳን እንደሆኑ ነው። ሁሉም መዳን ነው ስል እርሶ ሌላውን አይነት መዳን ሲያመጡ ነው። ኦፍኮርስ ሊሆን ይችላል ከተለያየ ነገር መዳን። ለምሳሌ ከዚህ ዓለም ፈተና መዳንም አለ። ይሄን አይነት መዳን ሳይሆን የእግዚአብሔር ልጅ ስለመሆን አብርሃም የጸደቀው በእምነት ነው እንጂ በስራ አይደለም፣ በመገረዙ አይደለም፣ ይሄ ደግሞ ለእኛም ነው የሚለውን
ነው እያወራው ያለሁት እንጂ ኦፍ ኮርስ መጽደቅ መዳን ነው አይደለም? ቆይ መጽደቅ መዳን ነው አይደለም? መጽደቅ ማለት በእግዚአብሔር ፊት ትክክል መሆን ማለት ነው እኮ መዳን ነው አይደለም? እሱ መጽደቅና መዳን ሲኖኒመስ አይደሉም። አንዱ አንዱን ተክቶ የሚቀመጥ አይደለም። ኦኬ መጽደቅና መዳን አንድ አይነት አይደሉም። ስለዚህ ሲኖኒመስ አይደሉም። እሺ መጽደቅ መዳን ነው አይደለም? ስኮላርሊ ዲፊኒሽን ላድርግሎት። ኖ መጽደቅ መዳን ነው ይባላል አይባልም? በመጽሐፍ የጸደቀ ሰው ድኗል። የጸደቀ ሰው ስለዋል። ስለዚህ መጽደቅ መዳን ነው። የጸደቀ ሰው ኦፍ ኮርስ በመዳን ፕሮሰስ ውስጥ አልፏል። ይሄ መንፈስ ቅዱስ ስራ ነው። ስለዚህ እግዚአብሔር ሲያጸድቅ እያዳነ ነው አይደለም? የማጽደቁ አክሽን ራሱ ማዳኑ ነው አይደለም? እሱማ እያጸደቀኝ ነው። ምን ጥያቄ ያለው? ሲያጸድቅ እያዳነ ነው አይደል? አዎ። ስለዚህ መጽደቅ መዳን ነው። ታዲያ መዳን ነው በላ መጽደቅ በእግዚአብሔር ፊት ትክክለኛ መሆን ማለት ነው። ቃሉ ራሱ ያለ ነቀፋ መሆን ማለት ነው። ኢትስ አ ፎረንሲክ ተርም ኢኩዊቫለንት ቱ አኩዊታል። አኩዊታል ማለት ኃጢአቱ መሰረይ ወይም አለመጠየቅ ነፃ መሆን ማለት ነው። ኦፖዝ ቱ ኮንደሚኔሽን። ስለዚህ ዳንኤል እንትን ጀስቲፊኬሽን ፎሬንሲክ ከሆነ መዳን ደግሞ ጀስቲፊኬሽን። ይሄን ማንበብ የፈለኩት ለምን መሰረት መምህር የኛ አስተምህሮ መሆኑን ከተጻፈ ከፈለገ በቪዲዮ በጣት እየነካው አነባለውና አንዳንድ ወንድሞቻችን አይ መጽደቅ መዳን ነው። መጽደቅ መዳንማ ቢሆን ኖሮ ቃሉ አንድ ይሆን ነበር። ቃሉ የተለያየ ነው። መዳን አንድ ነገር ነው። እንደገና ደግሞ መጽደቅ ሌላ ነገር ነው። እያነበብኩላችሁ ነው። እንግዲህ ከተጻፈው ወይም ደግሞ ከዶክትሪናችን ውጪ መውጣት አንችልም። ቃሉም ደግሞ እንደዛ ነው። ጸደቀ ሲባል እኮ አይኮነንም ማለት ነው። ዳግም ተወለደ ማለት ግን የእግዚአብሔር ልጅ ሆነ ማለት ነው። እግዚአብሔር አጽድቆ ነው የሚያድነው። እሺ ለምሳሌ ዳኒ ጥያቄውን ልቀይረው። ከእግዚአብሔር ቁጣ መዳን አይደለም? አዎ መዳን ነው። ምን ጥያቄ ያለው? ሰፋ ያለ ከእግዚአብሔር ቁጣ መዳን ፎሬንሲክ ነው አይደል? ፎረንሲክ ማለት እኮ ለማስቀመጥ ያክል ምናልባት ታች ያሉ ሰዎች ካልገባቸው አንድ ሰው ሰረቀ ይባልና ይከሰሳል። ከዛ በኋላ ሲታይ ምንም የተረጋገጠ ነገር ወይም ደግሞ ነፃ ነው። ስለዚህ ነፃ ነህ ማለት ጀስቲፋይድ ነህ፣ ትክክል ነህ ማለት ነው። ትክክል ነህ፣ ጸድቀሃል እንደማለት ነው። ከእግዚአብሔር ቁጣ መዳን ዳኒ፣ ከእግዚአብሔር ቁጣ መዳን ዲክላሬሽን አይደለም? ፎሬንሲክ አይደለም? ኦፍ ኮርስ እግዚአብሔር ዲክሌር ያደርጋል። ፎሬንሲክ ልንለው እንችላለን። እሱ ጀስቲፊኬሽን አይደለም እኮ። እግዚአብሔር ጀስቲፋይድ የሆነን ሰው ነው ከቁጣው የማይቆጣው ወይም ደግሞ ከቁጣው የሚድ ነው። አሁን እኮ በጣም በቀጭን ትሬድ ላይ እየተጓዝን ያለ ነው። ጀስቲፋይድ የሆነን ሰው ነው ከቁጣው የሚተወው ካልክ እኮ ከቁጣው ከመዳኑ በፊት ደግሞ ሌላ አክሽን ነበረ ማለት ነው። ጀስቲፊኬሽን እኮ እግዚአብሔር ነው የሚያጸድቀው። ሰውን እኮ የሚያጸድቀው እግዚአብሔር ራሱ ነው እኮ። እግዚአብሔር አንተን ሲያጸድቅ እያዳነ አይደለም ወይ? ማጽደቁ ራሱ የማዳን ስራ አይደለም ወይ? ማጽደቁ የማዳን ስራ ነው ወይ ስንል፣ አዎ የማዳን ስራ ነው። ማጽደቁ የማዳን ስራ ከሆነ ታዲያ ጀስቲፊኬሽን ለምንድን ነው ሳሊቬሽን የማይሆነው? እንደ መጽሐፍ ቅዱስ እኮ እስቲ እንዲደረግሽ ነገሩን ላቅለው። መጽሐፍ ቅዱስ ጋር ሄዱልኝና አንዴ አዳምጥ። መጽደቅና መዳን የሚሉ ቃላቶችን የተጠቀመባቸውን ክፍሎች ያወጡና አንዱን አንዱ ጋር ተክተው እስቲ አንብቡት። ኖ ዳኒ፣ አሁን እኮ ቴዎሎጂካል እንትን ነው እያወራን ያለ ነው። ቴዎሎጂካል የሆነ ነገር ነው እያወራን ያለ ነው። ካታጎራይዝ እንዴት ነው የምታደርገው የሚለውን እያወራን ያለው። መጽሐፍ ቅዱስማ ብዙ ጥቅሶች አሉ። መጽሐፍ ቅዱስ ችግር የለውም። አንድ ቦታ ሪፕሌስ ካደረገሎት በጣም ይበቃኛል። ጥያቄ ምንድን ነው? መጽደቅና መዳን አንድ ከሆነ ጽድቁን ወጣ አድርገው መዳኑን ጨምረውበት እስቲ እናንብበው። አያስኬድም፣ ይጎረብጣል። እንደው ቀለል አድርጎ ብዬ ነው። ስለዚህ ዳኒ አሁን ያንተ አርጊውመንት፣ ስለዚህ ከዚህ ተነስተ አርጊው እያደረክ ያለው ጀስቲፊኬሽን መዳን አይደለም የሚለውን ነው። ምንድን ነው እንትንህ? ጀስቲፊኬሽን የመዳን ፕሮሰስ ነው። ፕሮሰስ ከሆነ መዳን ነው ታዲያ። ያ መቶ አንድ አይነት ካርበን ኮፒ አንዱን ካል የሚተካው ኤግዛክት ወርድ አይደለም፣ አይደንቲካል አይደለም። አይደንቲካል ከሆነ ማስረጃ ጠይቀውታለሁ። እኔ እኮ ጀስቲፊኬሽን ብቻ መዳን ነው መቻልኩኝ። ጀስቲፊኬሽን የመዳን አንዱ አስፔክት ነው ወይ ነው?
ሊሆን ይችላል። ምን ጥያቄ አለው? ሲያድን እኮ ለምንድን ነው ታዲያ ጀስቲፊኬሽን መዳን እንዳልሆነ ላሳይ ብለህ የጀመርከው አርጊውመንት? ጀስቲፊኬሽን በራሱ ሆል መዳን አይደለም። መዳን ማለት የእግዚአብሔር ልጅ መሆን አለው። ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት አለው ነው እያልኩ ያለሁት። አሁንም ቃሉ ነው የደገፍኩ ያለሁት። ስለዚህ ምንድን ነው እያልከኝ ያለ? አሁን ጀስቲፊኬሽን ብቻ ሳይሆን ሳንክቲፊኬሽንም ግሎሪፊኬሽንም መዳን ናቸው ለማለት ነው የፈለግ? ኖ ሳንክቲፊኬሽን እኮ መቀደስ ነው። መቀደስ ማለት ነው። እኔ የቤት ስራ ብላችሁ እንድታደርጉ እንፈልገው ጀስቲፊኬሽን ምንድን ነው፣ ሳንክቲፊኬሽን ምንድን ነው፣ ግሎሪፊኬሽን ምንድን ነው የሚለውን የቃሉን ትርጉም ወቁ። እኔ ስኮላርሊ ፔፐር ፊት ለፊት አስቀምጬ ነው ማነብላችሁ፣ የራሴ አይደለም እና ደግሞ ትክክልም ነው። በቃ ቀጥሉ። እሺ ቤተ ጳውሎስ ይበቃናል። እነ ቃሌ ጋር ዲቤት ስላለ እነ ቃሌና የኛ ልጅ አንድ ከእስልምና ጋር የሚያደርጉት ከዚህ የተሻለ ያኛውም ሊጠቅማችሁ ይችላል። ወደዛ እንሂድ። በቃ ይበቃናል። እሺ አመሰግናለሁ። ሰላሞት ይብዛ መምህር ቤተ ጳውሎስ እና ሌሎች ወገኖች። you are all blessed. thank you. እሺ ዳኒ። እሺ እሱን ለመናገር ነው። ምክንያቱም ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን በእነሱም ቋንቋ የምናቅ ሰዎች ልንኖር እንችላለን። ሳንቲፊኬሽን፣ ቪቪኬሽን ኤንድ ሞዲፊኬሽን ምንድን እንደሚባል ይታወቃልና እንደዚህ ብጥር አድርጎ የልዩነቱን ስላስተማሩን እግዚአብሔር ያክብርልን። ፖልዬ ዛሬ ጥሩ ነገር ነው እንትን ያለው። ያምልጦኝ ነበር ግን ገብቻለሁ። እሺ እኔ ጋር ተቋርጣችሁ ነበር። ዳኒ ወጣ። ኦኬ እሺ። ቀሲስ ይፍቱን ይባርኩን። እንኳን በሰላም መጡ። አረ ሰላም ናችሁ ወይ? እንዴት ናችሁ? እንዴት ከረማችሁ? ሁላችሁን ሰላም ብያለሁ። ሳላስበው ነው ድንገት የገባሁት እና ግን እንኳን ገባሁኝ። አንተ እንዴት ነው እንደዚህ ተሳስቶ መውደቅም አለ ቃለ እግዚአብሔር ላይ ያውም ትምህርታዊ ንጽጽር ላይ ሰላም ብያለሁ። መምህር በረከት ቀሲስ ይፍቱን ይባርኩን። ወደፊት ነው የወደቁት፣ ወደኋላ አልወደቁም። አይገርሞትም እኮ በረከት ላይ ነው የወደቅኩኝ። ያውም ቤተ ጳውሎስ ላይ ነው እንጂ ቤተ ጳውሎስ መምህር ኤፍሬም ሰላም ብያለሁ። ሁላችሁንም ግዕዝ ኪንግ አመሰግናለሁ። እግዚአብሔር ያክብርልኝ።